ሴቶቹ የት ናቸው? ንጹህ አየር እንቀበል ብለው ነው ይመለሳሉ። እማዬ ምን ሆና ነው? ትላንትና ከሆነ ነገር በኋላ ተጨናንቃለች። ለነገሩ ማን ደህና አለ ይሁን ብለን ነው እንጂ። በልና እንሂድና እናረጋግጥ። እስቲ ለ5 ደቂቃ እንኳን ልተንፈስ። እሺ ና ቡና አፈላልሃለሁ። ሰላም ሰላም። ይሄ ላንቺ። አመሰግናለሁ። አዝራ ነሽ? ዝነኛው አለቃ። ሰላም። በትክክል ስለተዋወቅን ደስ ብሎኛል። ምን እያደረጋችሁ ነበር? ሻይ እየጠጣችሁ ነበር? እስኪ የሆነ ነገር እንብላ። ወንድም አንዴ ምግብ ዝርዝሩን አምጣልን እባክህ። አይ ይቅርብን፣ እኛ እንኳን አንበላ። እንበላለን። ቢያንስ የሆነ ጣፋጭ ነገር እንቅመስ። እኔ ነኝ ጋባሽ። በል ወንድሜ ና። እኔ ስጠኝ። እኔ የምልህ አንዴ ናማ 3 ራይስ ፑዲንግ አዘጋጅልን። አፍጥነው እሺ። ፕሬዝዳንት አትልፊ መሄድ። የሌለ ነገር አታውራ። የት ነው የምትሄደው? ቶሎ እመለሳለሁ። በኋላ እንነጋገር። ልጄ ቢያንስ ምን እንደሆነ ምንም አይደለም። ለ1-2 ሰዓት ብቻ ነው። አሁን እናት ምን ልላት ነው? አንቺ መላ አይጠፋሽም ወይ መቴ? ምንም አልቀመሳችሁትም እኮ። እኛም በላም ብያለሁ። ለምን ከመጣ ጀምሮ እኮ ምንም አልነካችሁትም? ሌላ ነገር ልዘዝ እንዴ? ትላንትና ቤት ብዙ ጣፋጭ ከመብላታችን የተነሳ አሁን ሽታው ራሱ ያሳመመኛል። የምን ጣፋጭ ነው? ተው እባክህ፣ ረጅም ታሪክ ነው። በህይወቴ ብዙ ነገር አይቻለሁ እያልሽ ነው ማለት? ለምን እንደማትበሉ ገብቶኛል። ላለመወፈር ነው አይደለ? ቅርጻችሁን ለመጠበቅ። በጣም ጥሩ አባባል ነው። ሁሌም ንግግሬ እንደዚህ ነው። ግን በእኔ ብዙ አትገረሚ። እናቴን ብታውቂያት ደግሞ በጣም ትገረሚያለሽ። ልክ ነኝ አይደል? ወይም አንድ ቀን እናቴን አስተዋውቅሽና በደንብ ታወራላችሁ። እርግጠኛ ነኝ ተወጃታለሽ። ኤንጅላ፣ በነገራችን ላይ የሰርጉን ቀን መምረጥ አለብን። ጊዜው ይሄድ ነው። ቆይ አንድ ጊዜ እኔ እንድታገባ ፈቅጄላታለሁ ማለት? እሱን እኮ ትናንትና አልፈነዋል። ስማ ከድር፣ እኔ የኤንጅላ እናትም አባትም ነኝ። በአጭሩ ቤተሰቧ እኔ ነኝ። እንደማየው ሙቤራ በደንብ አልነገረችም። እንደዛ ከሆነ ትናንትና ብትመጪ ደስ ይለኝ ነበር። ለኤንጅላ እንደዛ ነበር ያልኳት። ግን ምን ማድረግ እንችላለን? ጭራሽ ካለ ማድረግ አርፍዶ ማድረግ ይሻላል። ስለዚህ እኔን ብቻ ነው ማሳመን ያለበሽ። ይኸውልሽ እመቤት፣ ስሚኝ፣ ጥሩ ንግግር ነው የተናገርሽው። ጓደኝነታችሁ ደስ ይላል። እሺ፣ ግን እኔ እሷን ለማግባት ማሳመን የሚኖርብኝ ሰው ቢኖር ኤንጅላ ነች እና ቤተሰቦቿ ናቸው። ስታውቂኝ ትወጂኛለሽ ብዬ ተስፋ አድርጋለሁ። ስለ አንቺ ማንነት ግድ አይሰጠኝም እያልክ ነው? አረ በፈጣሪ በጭራሽ እንደዛ ማለት አይደለም። ምንም ቢሆን ምን ለጊዜው አሁን ሰራተኛሽ ነች። ለጊዜው አልክ? ባለቤቴ እንድትሰራ አልፈቅድላትም። ትዳር ልንመሰረት አይደል? ትናንት ስራዋ እንድታቋርጥ መንገር ነበረብኝ፣ ግን ረሳሁት። ትናንት ማታ አንቺ ጋር መምጣት አልነበረባትም፣ ግን ምንም አላልኩም። እኔ ግን እሱን በራሴ ነው መወሰን። ቆይ አንድ ጊዜ ኤንጅላ ስራ ማቋረጥ አትችልም። ይሄ ለአንተ በጣም ትልቅ ኤክስ ነው። ገባህ አይደለ? ኤክስ ነው ያልሽው? አሁንም እንደ ተማሪ ኤክስ ትላለች። ዱስቼ እንደምንኖር አልነገርሻትም እንዴ? የምን ዱስቼ ነው? እዚሁ ስራ እናገኝልሃለን፣ አታስብ። ካልሆነ ግን ከድር ምንም የምናወራው ነገር የለም። ልታስቢበት ትቻለሽ? አዎ ከድርዬ አስቤበታለሁ። እሺ ምን ነካ? እስካሁን ስለፈልፍ እየሰማኸኝ አይደለም እንዴ? ማግባት የምትፈልግ ከሆነ ከኔ ጋር ለመስራት መስማማት አለብን። ለምሳሌ ሹፌር መሆን ትችላለህ የምለው ገባ? ምንድን ነው ያደረግከው እንዴ? አዝራ ደህና ነሽ አይደል? ኤንጅላ ልታቆሚ ትቻለሽ? ኤንጅላ ምንድነው የምታደርጊው? ራሷ ማጽዳት ትችላለች እኮ። ኤንጅላ ራሷ ታጽዳው። ነይ ቁጭ ማለት ትችላለሽ። በመጀመሪያ ደረጃ የምታገባት ከሆነ ማለት ምን ማለት ነው?
ቀን እንምረጥ እያልኩ ቀለበት እንዳሰርን እያየሽ ነው። ተስማምተናል። ገባሽ? ተመልከች። ሲቀጥል ደግሞ ማንሽና ነው አንቺ ስራ የምታቀርቢልኝ? ቆይ አንድ ጊዜ ከድር፣ አንድ ጊዜ አንቺ ማንሽና ነው ለእኔ ስራ የምታቀርቢልኝ? ምን ማለትሽ ነው? የሹፌር ስራ ምናምን? የራሴ ስራ ያለኝ ሰው ነኝ፣ ስልጣን ያለኝ ሰው ነኝ። ምን ነው ኤንጅል አልነገረችሽም እንዴ? በእናንተ መሀል ያለው ቅርበት ምንም አልገባኝም። የመኪና መቆሚያ አለኝ ብለሃል ነበር። ምናልባት መንዳት ትችላለህ ብዬ አስቤ ነበር። እንደዛ ማለት ነው። ገባህ? ደግሞ ጁዝዴ መኪና ማቆሚያ ኖረ አልኖረ ምን ለውጥ አለው? አሁንም ስለ መኪና ማቆሚያ ምናምን ታወራለች እንዴ? እንሂድ በቃ ኤንጅላ፣ በይ እንሂድ፣ ተነሽ። በቃ መሄዳችን፣ በቃ ማውራትሽን አቁም። ይሄድ። እኔ የራሴ ስራ አለኝ፣ የመኪና ማቆሚያ አለኝ ብዬሻለሁ። ስራ አለኝ፣ የመኪና ማቆሚያ አለኝ። አሁን ግን ሹፌርሽ እንደሆን ጠየቅሽኝ አይደለ? ነይ እንሂድ ኤንጅላ፣ እንሂድ። በይ ነይ፣ መሄዳችን ነው። ቆይ ማንን ይዘህ ነው የምትሄደው? ሰውዬ ሄሎ፣ እህቴ ተይ፣ አሁንስ በጣም እያበዛሽው ነው። ይገባኛል፣ ለኤንጅላ በጣም አስፈላጊ ነሽ። በተጨማሪም ሴት ስለሆንሽ ነው ምንም ነገር ያላልኩት። አሁን ግን እጮኛዬ ፊት እያዋረድሽኝና እየሰደብሽኝ ያለሽው። እኔም መጉዳት እንደፈለግሽ በደንብ ገብቶኛል። ከዚህ በኋላ እቺ ሴት የኔ ኃላፊነት ናት። ነይ እንሂድ ኤንጅላ፣ ከዚህ በኋላ እንዳትገፋብኝ ኤንጅላ። በይ ነይ። ምንድን ነው ነገሩ? ማን ነው ይሄ? ማን ነው ደግሞ? አቶ መቴ ነው የአዝራ ባለቤት። አሃ፣ ሰላም፣ እንዴት ነህ? አንተ ማን? የኤንጅላ የወደፊት ባለቤት ነኝ። ምንድን ነው ያለው? ምን አልኩኝ ወንድሜ? እሺ በቃ እንሂድ አሁን። ስማ፣ ባለቤትህን ያዝና ከዚህ ሂድ ወንድሜ። ቻው። እጮኛዬና እኔ ስለ ሰርጋችን ጉዳይ ማውራት ነበረብን፣ ግን በወይዘሮ አዝራ ምክንያት መነጋገር አልቻልንም። ስማ፣ ኤንጅላ ከኛ ጋር ነው የምትሄደው። እሺ ወንድሜ፣ ሚስት ዝም ብላ ስታማርር ነበር፣ ስታበሳጨኝ ነበር፣ አሳብዳኛለች። ግን እኔ ሴት ስለሆነች ብቻ ምንም ነገር አላልኩም። ለምንድን ነው የምታያት? እባክህ ሄሎ፣ እየኝ። ለምንድን ነው የምታያት? የእኔ ጮኛ እኮ ነች። እዚህ እንደሆንኩኝ አይታይህም እንዴ? ስማኝ፣ እዚህ ነኝ፣ አይታይህም እንዴ? ወንድሜ ጮኛዬ ነች። ለምንድን ነው እንደዚህ የምታያት? አናትህን ነኝ። እቃሽን ያዥ። ውጡ! ውጡ! ምኑ የተረገመ ነው? የት ነው የምትወስዳት? ውሸትሽን ነው ማለት ነው አዝራ? እንደዚህ ነው የምትዋሺው? በቃ እኔን እየካድሽን ነው ማለት ነው? ድንገት ሲደውልላት ነው ጥሪው በቃ ያልኳት። እንዴ ለምንድን ነው ሰው እንዲከተለን ያደረግከው? ቆይ አንተ እንደዛ ባላደርግ ምን ልትሆኚ ነበረ? ምን ታደርጊ ነበረ? አይተሽዋል አይደለ? ሙሽራ ሊሆን ያለው ሰው ነው። አይተሽዋል አይደለ? በጣም ጥሩ ሰው ነው። አዎ መቴ፣ ለማየት ስለፈለግኩ ነው እንዲመጣ ያደረግኩትኝ። የሚደረገውን እያደረግኩ። ቆይ ምንድነው እያደረግሽ ያለሽው? ምንድነው እያደረግሽ ያለሽው? እጇን እየጎተታት ነበረ እኮ። ስለሱ ሳታቅ በጭራሽ ማግባት አትችልም። ምናልባት በራሱ መንገድ እንደ ባለቤት እየሆነ ነው ያልሽው? ከስራሽ እኮ ጎትቶ ይዞሽ ልሄድ ነበረ። ደስ አለሽ? አንዳንድ ሰዎች የሚያስጠላ ሰው ይወዳሉ። እኛ ለማረጋጋት ሞከርን፣ ግን እሱ ይባስ አስጨነቀን። አንቺ አታውሪ። በቃ በጣም ብዙ ችግር ፈጥረሽብናል። እንዴት እገምታለሁ? ገና ማየቴ እኮ ነው። ምን ነካ? አሁን ትልቅ ትምህርት ተምረሻል አዝራ። መቴ፣ በጣም ደብሮኛል። መዳጅ ማደያው ጋር ልታቆመው ትችላለህ እባክህ? ምን እያደረክ ነው? ስለዚህ እንደ ንብረቱ ነው የሚያይሽ አይደል? ተው ረፍ ስትዩ ነበር። ስሙ ማን ነበር? ከድር። ከድር። ተው እባክህን ከድር፣ እረፍ ከድር። ስለ እኔ ህይወት ምንም አያገባ። ማግባታችን ከማንም ጋር አትሆኝ። ይህንን የማይረባ ሐሳብ ከአእምሮሽ ውስጥ አውጭ። ቀለበቱን አውጥተሽ ወርውሪው። አንድ ሄጅ አዝራለት። ቆይ ሁሉንም ነገር ትቼ አንቺ ጉዳይ ውስጥ እየገባው ነው። ሮጭ አንቺ ጋር የምመጣው ለምንድን ነው? እንዳትመጣ። አትምጣ መቴ። አንተ ስትመጣ እኔ ይባስ ነው ወደ ውስጥ የምሰምጠው። አትምጣ። ማግባት አትች ከማንም ሰው ጋር መሆናችን ይህንን ነገር የምትቀጥይበት ከሆነ ይባስ ነው ምን ሰምጠው። ይህንን መረዳት አለብሽ። እሺ እኔ ይህንን ያህል የምፈልገው ይመስላል? ታዲያ ለምንድን ነው ችክ የምትዩ? ስለዚህ ነገር ማውራት ሰልችቶኛል። እኔም ሰልችቶኛል። ይህንን ሰው እያታገብ እንዴት እንደሱ ሊሆን ይችላል? ቆይ እንዴት ሊሆን ይችላል? ከእናንተ ለማምለጥ ስሞክር እንዴት መሃላችሁ ቀራል? ምክንያቱም አሁንም ራሱ መሃላችን ነሽ። እንደዛው ነው የሚሆነው። እንደምችለው አንቺም ትችዋለሽ። እንደዛ ነው የሚሆነው የምለው ገባሽ? በቃ ጨርሰናል። ሁሉም ሰልችቶኛል። አብቅቷል ብያለሁ። እኔም በቃኝ ብያለሁ። በቃኝ ብሎ ነገር የለም። ስማኝ፣ እንዳትነካት። ከድር፣ አንተ ማን? እርዱን! መቴ፣ ረፍ! ምን እያደረክ ነው? መቴ፣ ምን እያደረክ ነው? መቴ፣ አገባታለሁ። እኔ አገባታለሁ። አታገባትም። ባለቤቴ ነች።
አንተ ማንህና ነው? እጮኛዬ ነች፣ እንጋባለን። እጮኛ እንጂ ሚስት አይደለችም። በቃ እንጋባለን። አንተ እዚህ ልገልሃለሁ። መኪና ውስጥ ግቢ። ግቡ። አንቺን ለማግባት ስንት ሰው ነው መጠየቅ ያለብኝ? አንተ ደግሞ ማንህ? ልቀቀኝ። ተረጋጋ። ሄሎ ባኪ፣ ስማ፣ ሁሉንም ሰው ሰብስብ፣ አስቸኳይ ነው። ጥያቄ አታብዛ፣ ዝም ብለህ ሰብስባቸው። አድራሻውን ልክልሃለሁ። ውይ መኪና ውስጥ መሐረብ ነገር የለ። የምን መሐረብ ነው የምታወሪው? እንዳትገናኝ ለምን እንዳልኩሽ አሁን ገባሽ? መተ ሹፌሬ እናድርገው። አየሽው አይደል? ይሄ ነው ሹፌሩ። እብድ ሰው ነው። እብድ እንደሆነ እንዴት ልናውቅ እንችላለን? እንዴት እናውቃለን? እንደዛ ከሆነ ዝም ብለሽ ዘለሽ አትግቢ። በራሴ መንገድ ልጁን ለወቀው ብዬ ነው። አንተ ደግሞ ውስጥ ያለውን እብደት ነው የቀሰቀስክበት። አንቺ እኔን ቶሎ ነው የምትቀሰቅሽው። ይሄ ግልጽ ነው። አሁን አታሳብጅኝ አስራ። ቀጥታ ወደ እናትሽ ቤት ነው መሄድ ያለብን። ሁሉንም ነገር ታወሪያለሽ፣ ከዛ ያበቃል። በቃ የሚደረገውን አድርገናል። እሺ በቃ አይደለም እንዴ? የምን እንጅላ ነው? ምን ማለት ነው? ቆይ ምን እያደረግሽ ነው ያለሽው? አዝራ ንገርኝ እስቲ። ኡፍ መተሻልኩ። በቃ እንኳን ደህና መጣችሁ። የምን እንኳን ደህና መጣችሁ ነው? ቆይ እቺ ልጅ ለማን እንደምድሯት ታውቃላችሁ? መቴ ምን ነው? ምን ተፈጠረ? ምንም አክስቴ። አያቴ አቲፍ ውስጥ ነው? አዎ ውስጥ ነው። ምን ተፈጠረ? ምንስ ቢፈጠር አንቺ ምን አገባሽ? አዝራ ኤንጅላ ምንድን ነው የተፈጠረው? የታባህ ነው ያለው? ደርሰናል ወንድም፣ እየታጠፍ ቤቱ ይሄ ነው? አዎ ይሄ ነው። እናንተ እዚህ ጠብቁ። ምልክት ስሰጣችሁ ትገባላችሁ። ችግር የለም። አቤት። እንግዲህ አቶ አቲፍ ምን እንደተፈጠረ አልገባኝም። ማለቴ ሀሊልም እሱን ያውቀዋል። ከጥሩ ቤተሰብ ነው። አያቴ ምን መሰለ፣ እሱ እኮ ማለት እሺ በቃ ሁላችሁም የምትሉትን ብላችኋል። ልጄ አንቺ ንገሪኝ፣ ምንድን ነው ነገሩ? ምንም ነገር አትናገሪም እንዴ? በይ ንገሪኝ፣ ምንድን ነው ነገሩ? ጌታዬ እባክህ አንድ ጊዜ ቆይ። አንድ ነገር ብቻ ተናገር ይሄዳል። ከድር? ይሄ ከድር ነው? አዎ። ምን ነው አልወደድከውም እንዴ? እንዴት ነው የምታወራው? ሲጀመር እንደዚህ ይገባል እንዴ ሰው ቤት? አንተ ዱርዬ ነህ እንዴ? ቆይ ስሚ፣ አሁኑን ለፖሊስ ደውይ። ሩጪ፣ ለፖሊስ አሳውቂ። ይሄ የተረገመ እጮኛኝ ጠልፎ እኔንም አጥቅቶኛል። ደብድቦ እኔ መጣሁ። አንተን የተረገምከው። ተረጋግቷል። እማዬ ምን አይነት ችግር እየፈጠርሽ እንደሆነ ታያለሽ። ሙቤራ ይሄውና ጥሩ ልጅ ነው ስትይ ነበረው ሰውዬ እንደምታየው ባለጌ። ሁላችሁም ዝም በሉ። አለቃ አንተ ደግሞ ማን ነህ? ከየት ነው የመጣው? እህቴ ሙቤራ፣ በህግ አምላክ ማን ነው የሚያዋራኝ? ከማን ጋር ነው ማውራት ያለብኝ? ንገረኝ። ይህንን ለኔ ተወው። ምን ልታደርግ ነው? ምን ልታደርግ ነው? ንገረኝ። ልጅቷ የኔ እጮኛ ነች። ያለሷ እኔ የትም አልሄድም። እናንተ የምታደርጉት ደግሞ ጠለፋ ይባላል። እናንተ ናችሁ እንጂ ወንበዴዎቹ። ስማ፣ ይሄ ድፍረት ምንድን ነው? ሴትን ልጅ ከቤቴ እንደዚህ መውሰድ የምችል ይመስልሃል? በጣም አሪፍ ንግግር ነው አለቃ። ሴትን ልጅ ከወንድ ልጅ መውሰድ አትችልም። ይሄ ልጅ ግን አድርጎታል። ጠላፊ ነው። እጅን ዝቅ አድርግ አንተ። ስማ፣ ቤተሰቦቿን ልጅቷን እንዲድሩልኝ ጠይቄ ነበር። እነሱም እሺ አሉኝ። ንገሪያቸው እንጂ። አዎ ብለናል። ብለዋል። ተስማምተዋል። እጇን ያዝኩት በአምላክ ፍቃድ ነው። በሰው ትእዛዝ ልለቃት አልችልም። አለቃትም ስትል በግድ ልትወስዳት ነው? ትሰማኛለህ? ይሄ ልጅ ጨዋታ አይደለም። ይቺ ልጅ የኔ ክብር ነች። መጀመሪያ ላይ ችግር ካለ ጠይቄ ነበረ። የለም አላችሁ። ስሙ፣ አሁን አታሳብዱኝ ባካችሁ። ሰዎች ከድር እብዱ ይሉኛል። ከእናንተ ጋር መጣላት መጀመር ከሆነ መጀመሪያው ከዚህ ሰውዬ ነው። ከዛ ወደ ሌሎች አንተ ግን ከማን ጋር ማውራት አላወቅም። አንተ ጋጦት። አንተ ተረጋጋ። እባካችሁ ተው። ያለው እናንተ በቃ ይበቃል። ሁላችሁንም ለዚህ ነገር ይቅርታ ልጠይቃችሁ እፈልጋለሁ። በጣም ይቅርታ። አቶ አቲፍ፣ ከድር የተናገረው ነገር ልክ ነው። አንተ ፈቃድህን ከሰጠኝ ከድርን ማግባት እፈልጋለሁ።
ምንድን ያልሽው እንጂ? ከድር ማግባት ፈልጋለሁ ነው ያለችው አዝራ። ምኑን ነው ያልሰማሽው? ልጅቷ ፈርታ ነው እንደዚህ ያለችው። ኤንጅላ አይዞሽ አትፍሪ ነው ያለሁልሽ። ስሚ ስርዓት ያዥ እንጂ እንዴ! እንዴት ማውራት እንዳለባት ልታስተምራት? እንደዛ ከሆነ ባለቤትን አስተምራታ። ቡድኔ ማደርግ አንተ አቁም፣ እዛ ጋር ሂድ፣ በቃ ሂድ ውዴ። አዝራ ልክ ናት፣ መፍራት የለብሽ። ለምንድን ነው የምትፈራው? እኔ ገዳይ ነኝ እንዴ? ሲተረጋጋ ኤንጅላ እባክሽን አትፍሪ እሺ። እኔ አልፈራውም። አባዬ ለምንድን ነው ኤንጅላ የምትፈራው? ወይዘሮ አዝራ ኤንጅላ ጠላታችን ነች እንዴ? ለምንድን ነው የምናስገድዳት? አንቺ ሴትዮ ልታሳብጪኝ ነው እንዴ? ተይኝ ኤንጅላ፣ አሁን እረፊ። የማይሆን ነገር አትበይ እባክሽን፣ አቁሚ። አዝራ አንድ ጊዜ ሁላችንም መረጋጋት እንችላለን? አዝራ የእውነት ለኔ ምንም ችግር የለው። ኤንጅላ አብደሻል እንዴ? አብደሻል እንዴ? በእውነት እኔ ልታሳብጂኝ ነው? እህቴ አንቺ ካበድሽ ቆይተሻል እኮ። በእኔ ኤንጅላ እንሂድ። ኤንጅላ ወዴትም። አሁንም ችግር እንዲፈጠር ትፈልጋለህ እንዴ? ሰው አዎ በደንብ እፈልጋለሁኝ። ስማ ወንድ ልጅ እኮ ነኝ፣ ከሰው ጋር ነው ያለሁት። እታች 1000 ሰዎች አሉኝ። ከገቡ ሰላም ሊሏቸው አይደለም። ባለጌ! አንተ ግን እዚህ ቤት ማንን ነው የምታስፈራራው? መቴ እጮኛዬ ነው እያለች እኮ ነው። ስለዚህ እኛ ምንም አንልም። ኧረ አያቴ ምን እየሆነ እንደሆነ እኛ እናውቃለን፣ ግን ኤንጀላ ምን ለማድረግ እየሞከረች እንደሆነ አልገባንም። ምንድን ነው ነገሩ? መቴ በሕግ አምላክ እውነቱ ምን እንደሆነ ንገረን። እባካችሁ በቃ የእውነት ሁላችሁንም ይቅርታ ልጠይቃችሁ ፈልጋለሁ። ምንም መባባል አያስፈልግም። አሁን ልሂድ። ኤንጅላ አብደሻል እንዴ? ምን ነካሽ? ብዙ ወንዶች እዛ አሉ ብሏል እኮ። ሰውየው ማፊያ ነው፣ እብድ ነው። የሰማዩ አምላክ ድረስልኝ። ከድር በቃ በልሂድ። ኤንጅላ ሁሉንም ነገር ለሁሉም ሰው ማስረዳት ትችላለች። ሂድ። ኤንጅላ ውጣ ካላለችኝ በስተቀር ማንም ሰው ከዚህ እንዲወጣ ሊያስገድደኝ አይችልም። ኤንጅላ ይቅርታ አድርጉልኝ። አልገባኝም። ወዴት ልትሄጂ ነው? የት ነው የምትሄጂው? ኤንጅላ ላለማግባት ስትይ ከኦዛን ጋር ልጠፊ ያልነበር እንዴ? ምን ማለት ነው? ምን እያልሽ ነው አዝራ? የምን መጥፋት ነው? ምን ማለት ነው አዝራ? የምን መጥፋት ነው? ለምንድን የሌለ ነገር የምታወሪው? ምንድን ነው የምሰማው? ቆይ ይሄ ነገር ወዴት እየሄደ እንደሆነ አይታየም እንዴ? ግን አዝራ ግን ትላለች እንዴ? አሁንም ግን ትላለች። ቀጥይ፣ ነይ እናወራለን። ምንድን ነው የሚያወሩት? ኤንጅላ የምን መጥፋት ነው? እውነት ነው? አዎ እኔ ፈርቼ ነበር። ያኔ ፈርቼ ነበር። አዎ በቃ ፈርቼ ነበርና አቶ ኦዛ እንዲያግዘኝ ጠየቁት። ግን ባኪ ዝም በይ። አሁን ነይ እንሂድ፣ ተንቀሳቀሽ። የት ነው የምትወስጃት? እናወራለን ብያለሁ። ኤንጅላ ኤንጅላ ይህንን ሰውዬ አትፍሪው እሺ? አንቺን በፍጹም ሊጎዳሽ አይችልም። አትፍሪው። እኛ አለንልሽ። አትፍሪ ባክሽ። እኛ የሚደረገውን ነገር እናደርጋለን። አይ አዝራ፣ እኔ ምንም ነገር አልፈራውም። ኤንጅላ ይሄ ሰውዬ እብድ ነው፣ የለየለት እብድ ነው። አንቺ ክብሩ እንደሆንሽ ነው የሚናገረው። አሁን ከዚህ ሰውዬ ጋር የምትሄጂ ከሆነ ሁሉም ነገር ይባስ ትልቅ ይሆናል። አሁን የመጨረሻ እድል ላይ ነሽ። ይሄንን ታውቂያለሽ አይደል? በቃ እኔ እኮ እሱን ላገባው ነው አዝራ። በእርግጠኝነት ያለ መግባባት ነው የሚሆነው። የምን አለ መግባባት ነው? ምንድነው የምታወሪው? እሱ እብድ ነው፣ እብድ ሰው ነው። ቤቱን አመሰው እኮ ኤንጅላ። ግን ደህና ነሽ? ምክንያቱም በቃ እሱ እንደዛ ነው። እና አንቺ በአንድ ቀን ነው ምን አይነት ሰው እንደሆነ የደረስሽበት? በቃ በድንገት ነው የሁሉ ነገር የሆነው አዝራ። አቶ መቴ ለአንቺ ሲል ተጣላና በዛ ምክንያት ተበሳጨ። ከዛ ከድርም ለዚህ ነው የተናደደው። ቆይ አንዴ፣ የሆነ ነገር ደብቀሽኛል። ምን? በያውን እውነቱን ንገሪኝ ኤንጅላ። ባለፈው ውጭ ሀገር መኮብለሉ መጣ። አሁን ደግሞ ይሄ። ስሚኝ ኤንጅላ፣ ከሆነ ነገር ለመጥፋት እየሞከርሽ ነው። ለማንም ሰው አልናገርም፣ ለመቴም አልነግረውም። ሁሉንም ነገር አብረን እናደርጋለን። አንቺ ብቻ እውነቱን ንገሪኝ። ችግርሽ ምንድን ነው? ንገሪኝ እስቲ ኤንጅላ፣ ሳትፈሪ ንገሪኝ እባክሽ፣ እየጠበቅኩሽ ነው። አንቺ ምን? አንቺ ነሽ? እኔ ነኝ? አዎ እኔ ነኝ አንቺ ችግር? አዎ አዝራ፣
የኔ ችግር አንቺ ነሽ። እኔ ነኝ አንቺ ችግር? እኔ ነኝ ለሁሉም ነገር ኃላፊነት መውሰድ ያለብኝ? አዎ እኔ ነኝ አንቺ ችግር? አዝራ አንቺ ነሽ የኔ ችግር። አሁንስ በቃ ይሄ ህይወት ሰልችቶኛል። እኔ አንቺ አሻንጉሊት አይደለሁም አዝራ። አድገናል እኮ በቃ አድገናል። ሁልጊዜ እኔ እንደፈለግሽ ነው የምታደርጊኝ። ጭራሽ አስተያየቴን እንኳን አትጠይቂኝም። ቆይ እኔ ማን ነኝ? እንደሌላው እኮ ነው የምትቆጥሪኝ። አሁን የገዛ ህይወቴን መኖር ነው የምፈልገው። እንዴ ቆይ እኔ ስንት ዓመቴ ነው? ይሄኝ እስኪ ትልቅ ነኝ። እንዴት ነው እያደረገሽ ያለው? እባክሽ እንዴት እንደምትሆኚ ተመልከቺ። ጭራሽ አያምርብሽም። እሺ እኔ አሁን ለአንቺ ተጨንቄ እንድትሆኛለሽ? ምክንያቱም እነዚህ አንቺ ቃላቶች አይደሉም እንጂላ። በደንብ ማስጠንቀቂያ ተሰጥቶሻል። ግን በማን ነው? በእናቴ ነው? በሙቤራ ነገሬ። ኤንጅላ ከድርም ካባረርም በኋላ እኔ ያሳያችኋለሁ። ማንም ሰው አላስጠነቀቀኝም አዝራ። እነዚህ የራሴ ቃላቶች ናቸው። አያያይ ኤንጅላ በእኔ ይባስ አታስጨንቂኝ። እንደማትጂ ንገሪው። ይሄንን ነገር እንጨርስ በቃ። አዝራ ለምንድን ነው ማታዳምጪኝ? ለምንድን ነው ቆይ እውነቱን ማታምኚው? እኛ እኮ ሞኝ አይደለንም ነን እንዴ? መቼም እንደዚህ እንደሚሆን ታውቂያለሽ። ይሄ ነው ህይወቴ በቃ አዝራ። ይሄ አንቺ ኑሮ አይደለም የኔ ኑሮ ነው። የኔ ህይወት የኔ ይሁንበት፣ ልኑርበት በቃ። እባክሽ እንድኖር ፍቀጅልኝ። እኔ የምልህ ኦዛን፣ የእውነት ግን ሳትነግረኝ ልትሄድ ነበር? ልነግርሽ ነበር። መቼ? ካለፈ በኋላ ልነግርሽ ነበር። ካለፈ በኋላ ማለት ምን ማለት ነው? ካለፈ በኋላ ማለት? እሺ በቃ በኋላ እንነጋገራለን። እሺ ያንተ ነገር አልገባኝም። በአንተና በእንጅላ መካከል ምንድን ነው ያለው? ምን ሊኖር ይችላል? በእሱና በእንጅላ መሃል ምን ሊኖር ይችላል? ቆይ እስኪ ልጁ ይናገርበት። እህት ልጁ አፋለው አይደል? ደግሞ ልጅሽን የምታውቂው አትምሰይ። ይዟት ሊሄድ እንደነበረ እንኳን አታውቂም አይደል? በእኛ መሃል ምን ሊኖር ይችላል? እኔ እኮ ከሷ ጋር ነው ያደግኩት። ለሷ ብዬ ነው። እሺ ገባህ? ኧረ ተው እንጂ። እሺ እንዳልከው ይሁን። እንደዛ ከሆነ የቤቱ ባለቤት ዝም ብሎ ለሰራተኛዋ ውለታ እየዋለላት ነው። አዎ የጥሩነት ልዑል ምንም አላሳመነኝም። አሳመነ አላሳመነ አገባንም። እሺ የማታምን ከሆነ በሩ ያው ለቀጥል። ስማ ዝም በልና ቁጭ በል። እሺ ዝም የማልል ከሆነ መቴ ስማ፣ አንተ ዝም ብለህ ነው ጉድ የምትሆነው። እሺ ለዚህ ደግሞ ዋጋ ትከፍላለህ። አሁን ይህንን የማይረባ ሰው ይባሳ ታበሳጭ። ከሄደ በኋላ ካንተ ጋር እናወራለን። እሺ በኋላ እንነጋገራለን። በቃ ስሙ ሰዎች፣ ምንድነው የምታወሩት? ምን ጨነቀ? አንተን አስፈቅደን እናውራ እንዴ? ስም አለቃ እባክህ ያንን ያዘው። የእውነት አደጋ ያስከትላል። እስኪ ልህ ምን ማድረግ ትችላለህ? እንዴ ልትረጋጋ ትችላለህ? ከምን አይነት ሰው ጋር ሰጣ ገባ ውስጥ እንደገባ እያየህ ነው አይደል? ይህን ካንተ አልጠብቅም። ቃልሽን እየመረጥሽ ተናገሪ፣ ምክንያቱም መመለስ አትችይም። እንደዛ ከሆነ መስማት የማትፈልጊውን ነገር እንድል አታድርጊ። በቃ እኔ ለማን ነው እየተጣላሁ ያለሁት? ለማን ነው የምጣለው? ለአንቺ ብዬ እኮ ነው ሁሉ ነገር ማለት ነው። ለአንቺ ብዬ። እንደዛ ከሆነ አትጣይ፣ በቃ አትጣይ። ተይኝ፣ እኔ ለራሴ ልጣላ። እሺ ተይኝ በቃ አዝራ። ከዚህ በኋላ በእኔ ጉዳይ ጣልቃ አትግቢ። በቃ ተይኝ አልኩሽ፣ ተይኝ። አንቺ ነሽ የምበላውን፣ የምለብሰውን፣ የማደርገውን፣ የምሆነውን ነገር በሙሉ የምትወስኘው። ስለዚህ በቃ ተይኝ። እኔ አሻንጉሊት አይደለሁም። ግን ሁሉም ሰው ልክ እንደ አሻንጉሊት እንደፈለገው ነው የሚያደርገኝ። በተለይ ደግሞ አንቺ። አቁሚ በቃ፣ አሁን ሰልችቶኛል። አቁሚ አዝራ፣ በቃኝ። ከዚህ በኋላ አልፈልግም። እኔ ነኝ እንደዚህ ያማረርኩሽ ማለት ነው? አንቺ እንደዚህ ነው የምለውን የማትረጁ። ምንም የምለው አይገባሽም። ምንም ያልተረዳውሽ ነገር የለም። እድሜ ለኔ በይ እንጂ አንቺ እንዳሻንጉሊት አትሆኝም ነበር እንጅላ። ከዚህ ባሰ ነገር ነበር የምትሆኙ አንቺ ምስጋና ቢስ። አልታወቀኝም ነበር። ለካስ እንደዚህ ምስጋና ቢስ ነሽ። ይሄ ነው ማንነትሽ። እድሜ ለኔ ነው እንጂ ከዚህ ባሰ ሰውዬ 50 ልጆችን አስታቅፎሽ ይሄን እነሱን እያሳደግሽ ነበር። አዝራ እባክሽ ስሜን አትጥሪ። ከዚህ በኋላ ስሜን አትጥሪ። ሂጂ ከዚህ ሂጂ፣ ከፊቴ ጥፊልኝ። ስታስጠላ። ሂጂ ከዚህ ሂጂልኝ። በድጋሚ ሁላችሁንም ይቅርታ ጠይቃለሁ። እስከ ዛሬ ድረስ ለእኔ ላደረጋችሁልኝ ነገር በሙሉ አመሰግናለሁ። ሁላችሁም ተባረኩ። አሁን እኔንም ባርኩኝ። የምን ባርኮት ነው? ምንድነው ነገሩ? አዝራ በቃ ትሄድ፣ ተዋት። የሚገባትን አግኝታለች።
እንደውም አሁን ሰዓቱ አልፏል። ደግሞ ከዚህ በኋላ ደውለሽ አዝራ አድኝኝ አግዥኝ እንዳትኝ። ከዚህ በኋላ አላውቅሽም ኤንጅላ፣ አላውቅሽም። አሁን ሂጂ በቃ። አምላክ ብቻ ነው የሚረዳሽ። አምላክ ካንቺ ጋር ይሁን። አዝራ ተዋት ሂድ። ና ከድርም ሂድ። ሰዎች በቃ ምንም ችግር የለም፣ እናወራለን። አመሰግናለሁ። ኤንጅላ ቆም። ልቀቀኝ፣ አትንካኝ። ቆይ አንተ ግን ምንድነው ያደረከው? ምን መሆን ነው? ቆይ ምን አይነት ነገር ነው? ለመሆኑ ምን አይነት ችግር ውስጥ እንዳስገባኸኝ ታውቃለህ? አንቺ ምን ሆንሽ? ባይሆን እኔን ምን አይነት ችግር ውስጥ እንዳስገባሽኝ ታውቂያለሽ? በእጁ ይዞሽ እኔን ያስጣልኩሽ። ምን ማድረግ ነበረብኝ? ምን ማድረግ እንደነበረብኝ ንገሪኝ። እኔ አንተ ንብረት አይደለሁም። የእነሱስ አይደለሽም? ይቅርታ ግን ሁሉም ሰው እንደገዛ ንብረቱ በእጁ ይዞ እየጎተተሽ ሳይ ግራ ገባኝ። ከድር አሁንም በስነ ስርዓት አናግረኝ። እኔ የማንም ንብረት አይደለሁም። በስነ ስርዓትማ እያናገርኩሽ ነው። ኤንጅላ ቁሚና ስለዚህ ነገር በደንብ እንነጋገር፣ በደንብ እናወራበታለን። እጄን ልቀቀኝ። አሁን ከአንተ ጋር መነጋገር አልፈልግም። አንተን ሊገባህ ያልቻለው ነገር ምንድን ነው? ምን አይነት ሁኔታ ውስጥ እንደሆንኩኝ አይታየም? ይኸውልሽ አሁን እንደዚህ አታናግሪኝ። አልሰማሽም? አንተን ማናገር አልፈልግም ምናምን አትበይ። አይሆንም። የግድ ውስጥ የሆነውን ነገር ማስረዳት አለብሽ። አሁን መኪና ውስጥ ግቢ። መኪና ውስጥ እንደፈለግሽ መጮህና ማልቀስ ትችያለሽ። ከዛ ሁሉንም ነገር አንድ ባንድ ትነግሪኛለሽ። በይ ነይ። ጉድ እኮ ነው። ደግነቱ ፖሊስም አልመጣም፣ ጎረቤትም አልሰማንም። እኔ ምን እንደምል ራሱ ግራ ገብቶኝ ነበረ። ቆይ ምን አይነት ነገር ውስጥ ነው የከተታችሁኝ? ኦዛን ይሄ ነገር ምንድን ነው ልጄ? አያቴ እኔም እኮ አልገባኝም። እኔን ለማግኘት መጣችን፣ አማራጭ አጣውኛለችኝ። እርዳታዬን ጠየቀች፣ እኔም አገዝኳት። በቃ አንተ እሷን ማገዝ አለብህ እንዴ? ምን ማለት ነው? ምን አገባህ? እየቀለድክ መሆኑ ነው ልጄ? እየቀለድክ መሆኑ ነው? ልጅቷ ፈቃድ ሰጥቻለሁ አለችና ከዛ ሄደች። ውቤራ እመነኝ፣ እኔም በሆነ አላውቅም አቶ አቲፍ። እኔም ካንተ እኩል ነው የሰማሁት። እሷ ራሷ ፈልጋ ነው። አንተም ይሄንን አይተሃል። አባዬ አንተ የምትችለውን ያህል አግዛሃታል። ሁላችንም ፊት በራሷ ፈቃድ ነው የሄደችው። አይተሃታል አይደል እንዴ? መቴ አሁን ወደ ቤት እንሂድ። ከዚህ በላይ ከቆየን አደጋ ይከሰታል። ልጅቷ የምትፈልገውን ነገር ተናግራለች። ለምንድን ነው አንቺ እንደዚህ የምትሆኙ? እኛ ላይ ለምን ትጮሃለሽ? ደህና አምሽ አያቴ። ቻው። ይሄ እኔ ቤት አይደለም፣ የተከበረ ቤት አይደለም። በአንድ እግሩ ቆመዋል። ቆይ ታዲያ ለምንድን ነው አንገታችንን የሰበር ነው? እንደዚህ የምንተወው ከሆነ ለምንድን ነው አንገታችንን እኔ የሰበር እሷን ያስገደድኳት? ስማ፣ እኔ እንደሆንኩ በጣም ተበሳጭቻለሁ። የባሰ ታበሳጨኝ እባክህ። አንቺ ባስ ትበሳጫለሽ አዝራ። ከዚህ በኋላ ኤንጅላ እንዳትይኝ እሺ? በቃ እሺ። ከዚህ በኋላ ኤንጅላ በላ የምትጮኸው አዝራ መደብደብ አለባት። እሺ። ደግሞ ታያለች፣ ገና ታለቅሳታለች። ያ የማይረባ ምን እንደሚያደርጋት ማን ያውቃል? እንደውም በደንብ ባለቀሰች። ምኗ ምስጋና ቢስ ነች፣ የማትረባ። መስኮቱ ልክፈተው እንዴ? አልፈልግም። ኤንጅላ ስሚ፣ ያን ኦዛን ተብዬውን ትወጂዋለሽ? የምትወጂው ከሆነ በግልጽ እንነጋገር። ከሆነ ንገሪኝ። አታስቢ፣ ምንም ችግር የለም፣ እረዳሻለሁ። አይ ብያለሁ። በቃ ሰው ሁሉ ፊት ነበር የተናገርኩት። አሁን ለመጨረሻ ጊዜ በግልጽ እየጠየኩሽ ነው ያለሁት። ኦዛንን ትወጂዋለሽ? አይ አልወደውም ብያለሁ። በቃ ኤንጅላ ስሚኝ፣ ተይ፣ በቁጣ አትመልሽልኝ። በስነ ስርዓት ነው የጠየኩሽ፣ በስርዓት መልሽልኝ ባክሽ። ቅድም እነዛ ሁሉ ሰዎች ፊት አገባለሁ ብለሽኝ ነበረ። ከዛ ግን ከሌላ ሰው ጋር ልጣፊ እንደነበረ ሰማሁ። አይ አልኩህ አይደል እንዴ? የት ሄድኩኝ? በእኔና በኦዛን መካከል ምንም ነገር የለም። አንተ እንደምትለው አይነት ነገር የለም። የእሱ ብቸኛ ጥፋት እኔን ማገዙ ነው። ገባህ? በቃ እሱ ነው፣ አለቀ። አልገባኝም። ምን እያሳለፍን እንደሆነ አልገባኝም። ለምንድን ነው ልጠፉ የነበረው? ኤንጅላ ስሚኝ፣ እኔ በቀላሉ ላስረዳሽ እየሞከርኩ ነው እና በቀጥታ መልሽልኝ ባክሽ። ለአንተ መረጋጋት ማለት ይሄ ነው? ምን አይነት ነገር ነው? እስኪ በቃ ተወኝ። በቃ እዚህ ጋር አውርደኝ። እንደውም እዚህ ጋር አውርደኝ ብያለሁ። አውርደኝ። ብቻሽ እንድተውሽ ነው የምትፈልጊው? ኤንጅላ ይኸውልሽ፣ እኔ በጣም ወድጄሻለሁ። አንቺ ማግባት ነው የምፈልገው። ስሜቴን ታውቂያለሽ። አዎ ይገባኛል። ለአንቺ በድንገት አይቼሽ የፈለግኩሽ ሊመስልሽ ይችላል፣ ግን ለእኔ እንደዛ አይደለም። ይህን መረዳት አለብሽ። እባክሽ ተረጅኝ። እጮኛዬ ለምን ለመኮብለል እንደሞከረሽ ማወቅ መብት አለኝ። እባክሽን ሁሉንም ንገሪኝ። ፈርቼ ነበር። ለምንድን ነው የፈራሽው?
ገና ሳታውቂ ለምን ፈራሽ? ታዲያ ለምን እፈልግሃለሁ አልሽኝ? ለምን አገባሃለሁ አልሽኝ? አልፈልግህም ማለት ትችይ ነበር እኮ። አልቻልኩማ። ማግባት አልፈልግም ማለት አልቻልኩም። ስህተት ሰርቻለሁ። መጥፎ ስህተት፣ የማይሆን ነገር ነው ያደረኩት። ይህንን ነገር እንዴት አድርጌ ላስረዳ? ሌላ ምን ማድረግ እችላለሁ? ቆይ ምን ልበልህ? እሺ። ስለዚህ እኔን ሳይሆን ትዳርን ነበር የፈራሽው ማለት ነው? ከዛ እኔን ካወቅሽኝ በኋላ ሐሳብሽን ቀየርሽ? እንደዚህ የምትቀጥል ከሆነ አሁንም ሐሳቤ እንዳልቀይር ፍራ። እቺ ማትረባ በደንብ አላዳመጥሽኝ። ከሱ ጋር እንዳትገናኝ ብዬሽ ነበር። ያዝራ የተፈጠረውን ያደረግሽውን ወደድሽው? አሁን ምን ሊፈጠር ነው? ውይ መቴ፣ ቆይ አንድ ጊዜ እስቲ ተወኝ እባክህ። ለማሰብ እየሞከርኩ ነው። አስቢ፣ በደንብ አስቢበት። ልጅቷን ጉድ ነው ያደረግሻት። ሰውየው በነፃነት ነው እጇን ይዞ የወጣው ፊት ለፊታችን። እኔ ያንን ያደረኩት እሷ በጣም ስላበሳጨችኝ ነው። ጭራሹኑ አላወቀችኝም። እኔን ለማራቅና እኔ ላይ ለመጎረር ሞከረች እኮ። ያመንኳት መስሏታል፣ ግን በፍጹም አላመንኳትም። ምን ማለት ነው? መቴ ኤንጅላ ይሄንን ለኔ ልትለኝ አትችልም። ድፍረቱ የላትም። ግን የሆነ መላ ፈጥራለሁ። የሆነ ነገር ልክ አይደለም። እኔ አዝራ ነኝ። ማንም ቢመጣ ሁሉም አብረው ቢተባበሩም እንኳን እኔን አያሸንፉኝም። ምን እየሆነ ሊሆን ይችላል? ሙቤራና እናትሽ እሷን አስፈራርተዋት ነው። ጣልቃ ባልገባና ከኦዛን ጋር ብትሄድ ጥሩ ነበር። የኦዛንን ስም አታንሳ። እሱን ጭራሽ አታንሳው። ስማ፣ የሆነ ነገር ማድረግ አለብን። ምን እናድርግ? እስቲ ለአያትህ ንገረው። እሱ የሚያደርገውን ያድርግ። እሱ ሊፈነዳ ደርሷል። በዚህ ሰዓት አናፋጡ። የሚሻለው ያው ነው። እንደዚህ እንኳን እናድርግ እና ምን እናድርግ? መቴ እስቲ መፍትሄ አምጣ። ምንድን ነው የምናደርገው? በምንም ታምር ኤንጅላን ከዛ ሰውዬ ጋር ማየት አልፈልግም። እኔም አልፈልግም። አንተም አትፈልግም? ማለቴ ከአንቺ እንዲወስዱብሽ መፍቀድ አልችልም። ሌላማ ምንም ምክንያት ይኖረኛል። ካልሆነ ግድ የለኝም። እኔ ተስፋ ቆርጣለሁ። ተስፋ ቆርጣለሁ። ተስፋ ቆርጣለሁ። እኔን የሚመለከተኝ ይመስልሻል? ተስፋ እንዳትቆርጥ። የኤንጅላን ቁጥር ስልኬ ላይ መዝግቢልኝ። ጻፊ። ለምን? ግድ የለሽም፣ ስጭኝ። እኔ ደውልላታለሁ። እንደምንም ብዬ ደርስበታለሁ። የሆነ ነገር ሞክራለሁ። አላውቅም፣ ብቻ በይ መዝግቢው። እሺ። ኤንጅላ ምን ሆነሻል ማሬ? ልክ አትመስይም። ኤንጅላ እንኳን ደህና መጣሽ። ምንድን ነው ነገሩ? ወንድም ከድር እንኳን ደህና መጣ። ምንም እንኳን ደህና መጣ። ለምን? ምን ተፈጠረ? ቀን መወሰን አልቻላችሁም? እኔ ልንገራቸው ወይስ አንቺ ትነግሪያቸዋለሽ? ምኑን? ምንም ችግር የለም አይደል ከድር? አለ፣ የሆነ ነገር አለ። ከሃዲ እንዳለ እየተሰማኝ ነው። ያንን ከሃዲ እስከማገኝ ድረስ ማረፍ አልችልም። እንግዲህ ተፈጥሮዬ ነው። ምን ላድርግ? ምንድን ነው ነገሩ ከድር? በድጋሚ ምንድን ነው ያደረግሽው ኤንጅላ? ድጋሜ? ምን ማለት ነው ድጋሜ ማለት? ምን አይነት ጉድ ውስጥ ነው የገባሁት ባካችሁ? ከዚህ በፊትም አድርገው ነበር። ይህንን እያወክ ለምን አልነገርከኝም? ምንድን ነው የምታወራው? ቆይ ምን ማለት ነው? እስቲ ራስን በደንብ አድርገህ አዳምጥ ከድር። ኤንጅላ ከቤት ወጥታ አታውቅም እኮ። ተው እባክህ። ኦዛን ከሚባለው ሰውዬ ጋር ከሀገር ወጥታ ልትኮበልል የነበረው ከቤት ስለማትወጣ ነው። ምን? ኦዛን ማን ነው? ያ ኦዛን ነዋ። የአቶ አቲፍ ሌላኛው የልጅ ልጅ አይደለም እንዴ? የአቶ ዚያም የልጅ ልጅ ነው። አያቴ ደህና ነሽ? ቆይ ምን እያደረግክ ነው አንተ? ምንድን ነው የምታወራው? አልነገርኩም እንዴ? አልለመንኩም? ቅድም ምርጫዬን መርጫለሁ። በቃ መርጫለሁ፣ ጨርሻለሁ። አገባለሁ ብያለሁ። አያቴ ቁጭ በይ፣ ተቀመጭ እባክሽ። አፊፌ ልቀቂያት፣ ወደዛ ልቀቂያት። ባለቤቴን ልትገላት ነው እንዴ? ሀሊል ሄደ ውሃ ይዘና። ኦስማን ትወደናል። እባክህ ምን እንደተፈጠረ ንገረኝ። ምን ልንገርሽ? አይገባሽም እንዴ? ሊጠፉ ነበር ብሏል። ሊጠፉ ነበር። ይኸው አያቴ። እንደውም እዚሁ ገላትና እስከ ወዲያኛው ገላግላት። አባዬ፣ አጎቶ ኦስማን እጩኛዬ እኮ ነች። ታዲያ ምንድን ነው የምትለፈልፈው? እሺ እነግርሃለሁ ውዱ እጩኛዬ። ከዛ ኦዛን ተብዬው ጋር ወደ ውጭ አገር ልትኮበልል ነበረ። ያ መቴ ተብዬ የአዝራ ፍቅረኛ ወይም ባለቤት ብቻ ማናባቱም ይሁን ከካፌ እጇን ይዞ ወሰዳት። ያኔ ራሴ ልስት ነበረ። ደግሞ ያ ብቻ አይደለም፣ ይዟት መሄዱ ሳያንሰው እኔንም አጠቃኝ። ምንም አልገባኝም።
አንቺ ልጅ አላማሽ ስማችንን ማጥፋት ነው እንዴ? ኦዛን ማን ነው? መቴ ማን ነው? ንገሪ። ኦስማን በቃ በቃ ይበቃል። ጥሩ ማድረጌ ነው ይህን ችግር የፈጠረው። በቃ ኦዛን ቀና ብለህ እየኝ እስቲ ቀና በል። ፊቴን በደንብ ተመልከተው። እስከ ዛሬ ድረስ አንድም ጊዜ አልመታንም። በእውነት አሁን ግን እመታለሁ። ስማ ልጄ፣ በማይሆን ነገር ተጎድተህ ነበረ። የአብድ ሰው እያልፋታ ብለዋል። ደግሞ ለምን ብለህ ነው የሰው እጮኛ የምትነጥቀው? እስኪ አብራራልኝ። ነገሩ ምንም አልገባኝም። ለምን እንደዛ ታደርጋለህ? ሞኝ ነህ? እኔ ቀለበት እንዳሰረው አላወቅኩም ነበር። አልነገረችኝም። አባዬ አይገባም እንዴ? ኦዛን ከኤንጅላ ጋር ግንኙነት አለህ እንዴ? እውነቱን ንገረኝ። በእውነት እንደዛ ከሆነ ነገሩ አንድ ነገር አልናገርም። እውነት ብቻ ንገረኝ እባክህን። እውነቱን እንድትነግረኝ ይፈልጋለሁኝ። እማዬ ምንድን ነው የምትይው? የምን የፍቅር ግንኙነት ነው የምታወሪው? አልገባኝም። አላውቅም ልጄ። ለኤንጅላ የሙሽሪትን አበባ መስጠት፣ በተገኘው አጋጣሚ እሷን ማድነቅ። ቆይ ምንድን ነው ነገሩ? በሁለታችሁ ማል የሆነ ነገር አለ? ስማ፣ እቺን ልጅ ያደረካት ነገር አለ? ንገረኝ። አሁን በንዴት ራሴን ለሁለት ልከፍል ነው። በቃ በቃኝ። አይ እኔ ያደርገዋለሁኝ። መጀመሪያ አንተን እጎዳና ከዛ ራሴን እጎዳለሁኝ። ለምንድን ነው የምታሳረኝ? ቆይ ይሄ ምን አይነት ብልግና ነው? እሷ የቤታችን አንድ ሴት እኮ ናት። ለዛ ነው በቃ አብረን ስላደግን ያገዝኳት። ይሄው ነው። እባክህ አሁን ከዚህ ሂድ። ስሚልኝ፣ አሁን ደግሞ እኔ ነኝ ተጎጂ ምናምን ሊል ነው ልጄ። ያ አብድ እንዲደበድብህ ማድረግ ነበረብን። ከዛ ይህን ንብደት ወደ ራስ ትመለስ ነበረ። ቆይ ግን አሁን ትንሽ እያጋነናችሁት አልመሰላችሁም ሰዎች? ልጄ ውጭ ሀገር ስለነበር ከዚህ የነበረውን ነገር ረሳው መሰለኝ። የማንንም ሰው ሚስት ወይም ልጅ መውሰድ እንደማትችል አታውቅም እንዴ? ረሳው? ይህን አታውቅም? አላወቅኩም ነበር አባዬ። ገባህ? አላወቅኩም ነበር። በቃ እሺ፣ በቃ ጥሩ። እንደዛ ከሆነ ወደ ለመድከው ሀገር ተመለስ። ካልሆነ እዚህ ችግር ውስጥ ትገባለህ። ኦዛን ሰውየው ሴት ልጅ ከቤታችሁ በግድ ይዞ ሲሄድ እያያችሁ እናንተ ግን እዚህ መታችሁ እኔ ሌል ነው የምትጮህብኝ። በጣም አሪፍ። በቃ ሂድ ከዚህ ኦዛን። በቃ አሁን አታበሳጭኝ። ሌላ ነገር አታውራ። በሉጣ ሂድ፣ ውጣ። ሊያሳብደኝ ነው። እጆችና እግሮች እየተንቀጠቀጡ። በቃ ባሪ፣ ወይ ወደ አውሮፓ የላክነው እንደዚህ እንዲሆን ነው እንዴ? ባሪ በቃ ኦዛን ምን አለ? ምን ይላል? ስለ አንድ አይነት ነገር ዝም ብሎ እየለፈለፈ ነው። ኦዛንና ኤንጅላ ሌላ ነገር አድርገው ይሆን እንዴ? ኢዜት ምንም አያስገርምም። እንዳደረጉት እርግጠኛ ነኝ። እንደዚህ አይነት ነገር ለማድረግ ሌላ ምን ምክንያት ይኖረዋል? ኢዜት ምን እያልክ ነው? ቆይ ኧረ ተው እንጂ እንደዚህ አትበል እባክህን። ከዚህ በኋላ አታስፈራራኝ። አዎ ሊሆን ይችላል። አይደለም ማለት አልችልም። ማለቴ የኦዛን ነገር አይታወቅም። ምንም ነገር ሊያደርግ ይችላል። እሱን አታውቂውምና ነው እንዴ? ኤንጅላ እርጉዝ ከሆነች ትልቅ ችግር ነው የሚፈጠረው። በለው ምን እያላችሁ ነው? ቆይ እናንተ ሰዎች በልብ ድካም እኔን ልትገድሉኝ ነው እንዴ? ዝም እንድትሉ እየነገርኳችሁ ነው። አይ በጭራሽ አይሆንም። በጭራሽ። አዎ እውነቴን ነው። አይሆንም። በጭራሽ አይሆንም። ባህሪ፣ ይሄ ልጅ መሄድ አለበት። ማድረግ ያለብህን ነገር አድርግ። ብቻ የሆነ ነገር አድርግ። ይሄ ልጅ ቶሎ መሄድ አለበት ከዚህ ሂድ። እሺ በቃ ለኔ ተይው። በቃ አንቺ ብቻ ተረጋጊ። ለኔ ተይው። ተረጋጊ ብቻ። መንገድ ላይ ያለህ እጮኛህን አልጠየቅም እንዴ? አዎ ጠይቄያለሁ። ግን ምን? አንተ እሷን የማታምናት ከሆነ እንዴት ሊሆን ነው? ስሚ አፊፌ፣ እነሱ ሊኮበልሉ ነበር ብሏል። ሊጠፉ ነበር። እንዴት ሊያምናት ይችላል? ገና እሷን መተዋወቁ ነው። አዲስ ነገር ነው። እኔ ግን አልኮበለልኩም። የትም አልሄድኩም አይደል? አያቴ እዚሁ ነኝ። ሁሉም ሰው ፊት ነበር የነገርኩት። ሁሉም ሰው ፊት ተናግሬም ያ በቂ ካልሆነ እሺ፣ ካልሆነስ ምን? በቂ ካልሆነ ምን? ይበቃል። አቶ ኦስማን ከድር፣ በቃ ስሚ አፊፌ፣ እዚሁ ነግርሻለሁ። ደግሜ አላወራው። ይህ ነገር እውነት ከሆነ ለማንም ሰው ይህንን ነገር አልተውም። አጎቴ ኦስማን ምን እያሳለፍን እንደሆነ ለመረዳት እየሞከርኩ ነው። ይህን ነገር ወዴት ነው የወሰድከው? ምንድን ነው የምትለው? ልጅቷን በሬ ድረስ አመጣት። እናንተን አሁን እንደዚህ የምትለው? ስለዚህ እርግጠኛ ካልሆንክ በጭራሽ አታውራሽ። ሀሊል፣ ከድርን ሸኘው። ቆይ ለምንድን ነው የምሸኘው? አንድም ጥያቄ እንኳን አልተመለሰልኝም እኮ። በዛ ላይ ልጅቷን እያስቸገራችኋት እንደሆነ እያየሁ ነው። እዚህ ትቻት አልሄድም። አልችልም፣ አላደርገውም። አልሄድምም ማለት ነው ከድር? እህቴ ስሚኝ፣ ማን ነው ሊረዳኝ የሚችለው? ችግሮችን ለማን ነው የማስረዳው? ማን ነው ከኔ ጋር የሚስማማው? እንግዲህ አንተ ልክ ከሆንክ እና ይህንን ያህል ከተቸገርክ ቀለበቱን አውልቀውና ተገላገለኝ። ለምንድን ነው የምትጨቃጨቀው? በል ልጄ ሂድና ሁላችንም እንረጋጋ። በቃ እኛም ምን እንደሆነ መረዳት አለብን። ወንድሜ ዝም ብለን የለፋው እኮ በጣም ነው የሚያሳዝነው። ወንድሜ በል ኦስማን፣ ወጥተህ ንጹህ አየር ተቀበል። ከዛ በደንብ ተረጋጋና ተመለስ። በዚች ክፉ የልጅ ልጅሽ ምክንያት አሁን ሁላችንም ላይ ድንጋይ ሊዘንብብን፣ ሴተኛ ዳሪ ብቻ መሆን የሚጠበቅባት። ኦስማን ውጣ፣ በቃ ከቤት ውጣ። አፊፌ ምን? አሁንስ ዝም ማለት ሰልችቶኛል። ዝም። እኔ ዝም ስላልኩ ምን ተፈጠረ?
ቆይ ያ ሁሉ ዓመት የት ነበርክ? የት ነበርክ? አሁን እሷን ለመጠየቅ መብቱን ከየት አመጣህ? ኦስማን፣ እኔ ከዚህ በኋላ ዝም አልልም። ሀሊል፣ አባትን ይዘህ ከቤት ውጣ። አባዬ፣ ይቺ ክፉ የልጅ ልጅሽ ልጄን የገደለችብኝ እሷ ነች። አሁን እኔ እንግዳይ ታደርገኛለች። አንቺ ግን ታግሽላታለሽ። እና አባዬ አባዬ እባክህ እንደር